ጥያቄ ሳበን የእርሶም መጽሐፍ ነው አሁን ክፍል 2 ላይ ለምሳሌ ከግል ስራ ወደ ጡረታ የሚለው ቦታ ላይ በንግድ ስራ ያጋጠሙኝ ችግሮች ከዛ በመርካቶ ስራ ያጋጠሙኝ ችግሮች በዝርዝር አስቀምጠው ምክር አዘል በሚመስል ግን በልምድ የተፈተነ ነገር አስቀምጧል። ለምሳሌ አሁን እዚህ ንግድ ላይ ያለ ሰው አሁን ድረስ ያለበትን ትልቅ ፈተና እስከ ሶሉሽን አስቀምጧል። ለምሳሌ በገቢ ንግድና ጉምሩክ እስከ አማራጭ እስከ ሐራጅ ድረስ ስለሚመጡ ነገሮች የንግዱ ህብረተሰብ ራሱ ባህሪ የሀገር ውስጥ ገቢ ሌሎች መስሪያ ቤቶች እነዚህ የመሳሰሉትን ትምህርት ላይ ደግሞ በጣም በትክክል አስቀምጡ በትምህርት ላይ ደግሞ በተደጋጋሚ ይናገራሉና እንደ ወደ አንድ ቪዲዮ ምናየው አለ ወደዛ ከመሄድ በፊት ምን ይማር ብላችሁ ታስባላችሁ ይሄ ትውልድ ከናንተ ምክንያቱም እናንተ የዳር ተመልካች ብትመስሉ ግን በደንብ የሰራችሁ ሰዎች ናቸው ስራ ላይ ነበራችሁ የመንግስት ተቋማት ሰርታችኋል በደንብ አይታችሁታል አብዛኞቹ ደግሞ ባለስልጣን የነበሩ በጽሁፍም በአርትም በተለያዩ ቦታ ያሉት ጓደኞቻችሁ ነበሩ ስለዚህ ኢንፍሉዌንስ አድርገዋል በግልጽ ስለዚህ አሁን ላለው ትውልድ ደግሞ ምን ታያላችሁ ምን ቢማር ደስ ይላችኋል ሶስተኛ መንገድ ያለው አማራጭ እንደተጠበቀው ነው ይሄኛው ትውልድ ምን ይማር ትላላችሁ ሜቢ ይሄንን አቶ ካሳ ትንሽ እንግዲህ ምንድነው የመጽሐፉ ማጻፍ ይሄ ነው አሁኑ ትውልድ ምን ይማር የሚለው ነው ስቲል እኛ ያለፍንበት መንገድ እኔ ያለፍኩበት መንገድ ያየሁትን የደረሰብኝን ወይም በሌላው የደረሰው ምናምን ያመልክቱ ምንድነው ያሁኑ ትውልድ ከዚህ መማር የሚችለው ነገር አለ የሚል አቋም ይዤ ነው ይሄ ማለት ምን ማለት ነው ለምሳሌ ተስፋ ለመቁረጥ ምክሩን ተቀብሎ የሚሄድ የመንግስት ድርጅትም ካለ ሰየው ነው ካልሆነ ደግሞ ትውልዱ ተስፋ ቆርጦ እዛ ጋር እንዲቆም ሳይሆን ሶስተኛ መንገድ አራተኛ መንገድ ፈልጎ የሚያልፍበት መንገድ መኖር አለበት የሚል ነው ኢንካሬጅ ለማድረግ ነው አክቹአሊ ይሄ እና እንደዚህም ሁኔታ አለ ምክንያቱም እንዴት ነው አሁን ተራ ሰው ስለሆነ ራሴ ወደ እንትኑ አመጣሁትና ተራ ማለት እኔን ራሴን ለማሳነስ ኦር ምናምን እንደዚህ ሳይሆን ተራ ምንለው እኮ አይነት አለ አሁን እዚህ እንኳን እኔና አቶ ተካልኝ የተለያየነን አቶ ተካልኝ ብዙ በዩኤን በምን እንደዚህ ሄደው በመንግስት አሁን ብዙ ሄዱ እኔ ደግሞ በሌላ መንገድ ሄድኩ ሰው ነኝ ልዩነቱ ያንን ለማሳየት ነው ተራ እንኳን የምንለው ማለት ነው ስለዚህ ያሁኑ ትውልድ ከኛ ሊማር የሚችለው ወይም ደግሞ ከዚህ አስተሳሰብ ምንድነው ሌላ መንገድ አለ ይቻላል የሆነ ኃይሌ እንደሚሉት ነው ይቻላል ነው በዚህ መንገድ አለ ተስፋ መቁረጥ የለም እውነቱን ደግሞ መናገር የሚቻልበትን መንገድ ነው ሐቁን እውነቱን አሁን እኛ ጋር ትልቁ ችግር ሐቅና እውነት ይዞ መሄዱ ነው ስለዚህ ይሄንን እውነትና በእውነት የመሄድ ትምህርት መማር መቻል አለበት የሚለው ነው የኔ ዋናው ሐሳብ እቺን ብትፈቅድልኝ እሺ ማይኩን ግን ጠጋ አርጉት በደም እንዲሰማ እዚህ ላይ ብትፈቅድልኝ አንድ የሆነ ነገር ልነግራችሁ ተማሪ ቤት ሳለሁ ማለት ነው አንዳንዶቻችሁ ሰምታችሁ ይሆናል በተለይ ኢኮኖሚስቶች ፕሮፌሰር ጋልብሬት የሚባል ኬኔት ጋልብሬት ሃርቫርድ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ነው የታወቀ በጣም ምላሰኛ ሰው ነው በጣም እና ሲያስተምረን አንድ ጊዜ ሃርቫርድ ሄጄ ነበር እዚያ ተቀምጫለሁ አንድ ኢትዮጵያዊ ክፍል ውስጥ መሆኑን ያውቃል ሲጀምር ምን አለ እነዚህ አፍሪካ እስያ ያሉ ሀገሮች አሁን እንደው በኢኮኖሚ ሀገራችን ማደግ አለበት ማኒፋክቸሪንግ እንደዚህ ይላሉ ለማደግ እኮ አዲሱን ይሄን የዓለምን ኢኮኖሚ እዚያ ውስጥ ተሳታፊ ሆነው ብቃት ያለው ውጤት ለማምጣት ማንኛውም ሀገር ቢሆን ትንሽም ትልቅ ቢሆን ቢያንስ አንድ አይነት የእሱም ነው ምንድነው ሚኒመም ካልቸራል ቤሲስ ቢያንስ አንድ አይነት የባህል መሰረት ሊኖረው ይገባል ምሳሌ ልስጣቸው ቻይና እኮ ዛሬ የተፈጠረች ሀገር አይደለችም ረጅም ጊዜ ባህል ያላት ሀገር ናት በራሷ እምነት ያላት በታሪኳ የምትኮራ በነገስታቷ በምንት እና እንዲህ ያለ ሀገር ይሄን አዲሱን ኢኮኖሚክ ሞደርን ኢኮኖሚክ ግሮት ይላል አዲሱን የኢኮኖሚ ልማት በቀላሉ ተቀብሎ በዚያ ባለው መሰረት ላይ ኢኮኖሚ
ሊመነጠቅ ይችላል። ግን ቻድ የሚባል ሀገር አለ አሁን አፍሪካ ውስጥ። ቻድ ምንድን ነው? ምድረ በዳ። እዚያ የባህል መሰረት ሚኒመም ካልቸራል ቤሲስ ያስፈልጋል። የባህል መሰረት የለም። ስለዚህ ቻድ የሚባል ሀገር ኢኳቶሪያል ጊኒ በጭራሽ ልማት የሚገባቸዋል። እንግዲህ ክፍል ውስጥ ቁጭ ብያለሁ እና ይልና ኢትዮጵያ የምትባል ሀገር አለች፣ በጣም የምታስገርም ናት። እሷ ያውቃል። ቁጭ ብያለሁ። እኔ ደግሞ መልስ እንደማልሰጥም ያውቃል። ተማሪው ነኝ እንጂ እኩያው አይደለሁም። ኢትዮጵያ የምትባል ሀገር በደንብ አስፈላጊ የሆነ የባህል መሰረት አላት። ይህን አዲሱን የኢኮኖሚ ስርዓት ተቀብላ በደንብ ለመስፋፋት አንድ ችግር ነው ያለባት ይቺ ሀገር። ያ ችግር ምንድን ነው? እኛ የክርስትናን ሃይማኖት የተቀበልነው ክርስቶስ ከመወለዱ በፊት ነው ትላለች። እንዴት ይሆናል? እንዴት ታጋንናለች ታሪኳን ለማለት ነው። እንግዲህ ምላሰኛ ነው ያልኳቸው። ከክርስቶስ ልደት በፊት ነው ክርስትና ኢትዮጵያ ውስጥ የገባው ስትል ትንሽ ከሚያስፈልግ በላይ ማጋነን ነው ታሪኳን። መኩራራት ነው። መኩራራት ይገባል፣ ግን ያን ያህል አይደለም። ያንን በመጠኑ ብትይዝ ትሄዳለች። እንግዲህ እውነት አለው ብዬ ነው የምገምተው እኔ። ቻድ ምድረ በዳ ምን ቻይና፣ ህንድ፣ ሌሎችም ቪየትናም፣ ጃፓን የታወቀ ነገር ነው። እነዚህ በጣም ጥሩ የባህል መሰረት ያላቸው ስለሆኑ ምሳሌ ልስጣቸው ኢትዮጵያን። አሁን ኢትዮጵያ እንግዲህ አዲሱ ኢኮኖሚ ከመምጣቱ በፊት የራሷ ስርዓት ነበራት። በሰላሙም ጊዜ በዘመቻውም ጊዜ ስርዓት አለ። የቤተ ክህነትም ስርዓት አለ፣ የቤተ መንግስትም ስርዓት አለ እና በነገስታቱ ዘመን ለምሳሌ በዘመቻ በሚደረግበት ጊዜ በዚህ በኩል ያለው ጦር በፊታውራሪ ከሌ በኩል ሄዶ መጥቆ ሄዶ ገድሏል፣ ጨርሷል፣ ሰውን ጠላቱ እየተመለሰ ነው። ማነው ያ ሰው? ንጉሱ ያውቀዋል፣ ይሾመዋል፣ ይሸልመዋል። እና የአንድ ግለሰብ ሚና በጦር ውስጥ ከታወቀለት ያ ንጉሱ ያውቅለታል። ንጉሱ ብቻ ሳይሆን ንጉሱ ካወቀለት ደግሞ ሁሉንም ያውቅለት። ዘመዶቹ ይኮሩበታል፣ ወገኖቹ ይኮሩበታል፣ ትልቅ ሰው ይሆናል። እና የግለሰብ ኃላፊነትና የግለሰብ መሪነት ችሎታ የሚታወቅለት ሰው በንጉሱ ማለት ነው የሚታወቅበት አገር። ኢትዮጵያ አገር እንግዲህ ማኔጅመንት ከዚያ ነው የሚመጣው። አንድ ነገር ለመፈጸም ንጉሱ ይሄን አድርግ ብሎ ሄዶ ፈጽሞ ሲመጣ ያን ችግር ማኔጅ ያደርጋል ማለት ነው። ያ የማኔጅመንት ካልቸር ስላለ በአዲሱ ኢትዮጵያ ኤሌክትሪክ ሆነ ቴሌኮሙኒኬሽን በጃንሆይ ጊዜ የተመሰረቱ ናቸው እነዚህ ሁሉ እና በታሪካችን ያለን ነገር ነው። ንጉሱ ሲያዘን ሄደን መፈጸም ኃላፊነትን የመቀበል ከመንግስት ኃላፊነት ተቀብቶ አንድን ጉዳይ ዳር ማድረስ። አፄ ኃይለ ሥላሴ ምን ይሉ ነበር ሚኒስትሮቻቸውን? መጀመርማ ማንኛውንም ጉዳይ መጀመር ትችላላችሁ፣ መፈጸሙ ላይ ነው የእናንተ ጉዳይ። የማትችሉትን ጉዳይ አለመጀመር፣ ከጀመራችሁ ዳር ማድረስ። ይሄ እንግዲህ ከፈረንጅ ያገኘ ነው፣ ከጀርመን ከእንግሊዝ ያገኘ ነው፣ የራሳችን ካልቸር እና አዲሱ ኢኮኖሚ ሲመጣ እንደዚህ ያለ ጉዳይን ተከታትሎ የማስፈጸም ማኔጅ የማድረግ ካልቸር ስላለ ወደዚህ ትራንስፈር ሊሆን የለ በቀላሉ ወደ ሞደርን እና ኢትዮጵያን ኤሌክትሪክ የነበሩ እንዴት ያሉ ማኔጀሮች ብዙዎቻችሁ ታውቋቸዋላችሁ። አሰፋ ጥላሁን፣ ከዚያ በኋላ ታመነ ደግሞ የሚባል ነበር። ከዚያ በኋላ የወጡት ግን የተማሩ ሰው እንግሊዝ ሀገር ሄደው ሲቪል ኢንጂኒሪንግ ተምረው አሰፋ ጥላሁን ኢትዮጵያን ኤሌክትሪክ በትሩ ባለ በህይወት ያለ ይመስለኛል። እሱ እንግሊዝ ሀገር የተማረ መሐንዲስ ቴሌኮሙኒኬሽን። ኃይሌ ጊዮርጊስ ወርቅነህ መጨረሻ ካንቲባ ሆነ። ጎበዝ ብሪሊየንት። ኮሎምቢያ ዩኒቨርሲቲ በፊዚክስ ፒኤችዲ ያገኘ። እነዚህ ሰዎች ሲመጡ አዲሱን ትምህርት ይዘው ነው የመጡት፣ ግን ከባህላቸው የወረሱት ጉዳዮችን ከነገስታት ተቀብለው የማስፈጸም ልምድ ስላለ አዲሱ ትምህርት በዚያ ላይ ሆኖ ኢትዮጵያውያን ግሩም ማኔጀሮች ደግሞ አንተም ትሰማላችሁ። ውጭ ሀገር ሄደው ኢትዮጵያውያን ብዙ ቦታ ዓለም ባንክም ውስጥ ምን ሆነው የታወቀ ጥሩ ስም ያገኙ፣ አፍሪካ ልማት ባንክም የሄዱ አንዳንዶች አሉ። ጥሩ ስም ያገኙ ሰዎች ናቸው እና ያ የባህል መሰረት ፕሮፌሰር ጋልብሬት እንደሚለው
አስፈላጊ ነው። ቻድ ሳይሆን ኢትዮጵያ ውስጥ አፍሪካ ውስጥ እንደ ኢትዮጵያ ያለ ጥሩ መሰረት ባህል መሰረት ያለው ሀገር ነው ለመልማት ጥሩ እድል ያለው ብሎ የተናገረ ነው። እቺን እንደው በጣም ጥሩ ልክ እንደነ ኮሎኔል ስምረት መዳኔ ማለት ነው። ሌሎችም እንዲህ አይነት ብዙ ቴሌኮሙኒኬሽንም አውራ ጎዳናም ባንክም እዚህ ያለ ሚኒት ኦፍ አን ኢትዮጵያን ሴንቸሪን የጻፉት ተፈራ ደግፌ አይነት ሰዎች ብዙ ጥሩ ነገር ያደርጋሉ። የመጨረሻው ጥያቄያችን ላይ ማናቸው እነዚህ ኢንፍሉዌንስ ያደረጋችሁ ሰዎች የሚል ጥያቄ በኋላ እንጠይቃለን። ምክንያቱም ከኢምፓክት አንጻር ካመጡት ተጽዕኖ አንጻር እንዲሁ ልናልፋቸው አይገባም። አሁን እነ ቦብ ማርሌ ራሱ በዘፈን የሚዘፍነው የቀዳማዊ ኃይለ ሥላሴ ንግግር ጄኔቭ የተነገረው ንግግር እስካሁን ከብዙ አስርት ዓመታት በኋላ እስካሁን ሬሌቫንት ነውና ማን ነው እዚህ ላይ የጻፈው ማን ይህንን ያደረገው የሚለው አለ። ለጋሽ ተካሊና ለጋሽ ካሳ አንድ ቪዲዮ እናሳያለን፣ ፎቶ እናሳያለን። ጋሽ ተካልኝ ከአሜሪካም ከተመለሱ በኋላ ኤሜራልድ ግሪን የሆነች ቤት ጃቫ ግሪን ያው ከህዝብ አይን ማንም አያመልጥም። እሺ ይሄ ያለ ቀጥል። ከመጡ በኋላ ይሄ ማይክል ቴዎድሮስ እና ኢናቭ የሰሩት ኤቲቱ አፓርትመንት ከሂልተን ከፍ ብሎ እዛ እንደገቡ ሰምተን እዛ ነበር የሚኖሩት። ከዛ ደግሞ እንደ ወቅቱ ሰዎች ኬንት ሲጋራ የሚያጨሱ ነበር አሉ እና እሱን ካረጉ በኋላ ጓደኞቻችሁ ጋር ሻይ እየጠጣችሁ የምትገናኙበት you were one of the most eligible bachelor ይባል ነበረ። አይ የቅድመ ዝግጅት ነው። ጋሽ ካሳ እዚህ አሁን ነጋሞል የተሰራበት ቦታ እዚህ ከሂልተን ወረድ ብሎ ሻይ ቤቶች ነበሩ። ቡና እዛ ነበር የምትጠጡት። ጫማ እዛ አስጠርጋችሁ መኪና ልጆች ትምህርት ቤት አድርሳችሁ ትመለሱ ነበር ይባላልና ወጣትነታችሁ እንዴት ነበር? ትንሽ ጠከር ያለ ነገር ስለተነጋገርን የት ነበር ሻይ ቡና የሚባለው የሚደነሰው የት ነበር? ምን አይነት ሙዚቃ ትሰሙ ነበር? ምን አይነት ፊልም ታዩ ናቸው በሚለውና ሁለታችሁ መጽሐፋችሁ ላይ ሌሎች አውቶባዮግራፊዎች ላይ በግልጽ በማይነገር መልኩ ጥልቅ የሆነ ጽሁፍ ስለ ባለቤቶቻችሁ ጽፋችኋል። እንዴት እንዳገኛችኋቸው በተለይ አቶ ካሳ በጣም የሚገርም ፓርት ነው ለባለቤቱ የሰጥተው ያስቀመጡትና እንደ ስኬት በሰዎች በራሳቸው የሚለካ ቢሆንም ሁላችንም የብዙ ሰዎች ውጤት ነንና ይሄ ለጋሽ ካሳ ነው የምጠይቀው። የእርሶ መጽሐፍ ላይ በጣም ሀምብል የሆነ መነሻ ነው። በጣም ፖላይት ነው። በጣም ስርዓት አለው። ከዛ አልፎ ግን ስኬቴ እኔ ብቻ አይደለም የብዙ ሰዎች አስተዋጽኦ ነው፣ ወንድሞቼ፣ ጓደኞቼ፣ ታላላቆቼ ብለው ነውና አይኖ ኢሞሽናል ነገር ሊሆን ይችላል፣ ግን ለብዙ ሰዎች መማሪያ ስለሚሆን ትንሽ ስለ ባለቤታችሁና በወቅቱ ምን ታረጉ እንደነበር ሽርሽሬት ነው የሚደረገው ሽር ብትኔት ነው የሚባለው የሚለውን አርጋችሁ መነጋገር ብንችል ሁለቱም በህይወት እንደሌሉ እናውቃለን፣ ነፍስ ይማር። ግን ስለነሱ ብናወራ ደስ ይለናልና መጽሐፋችሁ ላይ ስላደረጋችሁ አለማንሳት አንችልም ይሄንንና ስለነሱ ብትነግሩ ማይኩን በጣም ያስጠጉትና በደንብ እንስማ። በአፄ ኃይለ ሥላሴ ጊዜ ምን አይነት ኑሮ ነው የምትኖሩት እንዲህ ብለህ ነበር። በጣም እንዲያው ጊልቲ በሚያሰኝ መንገድ በጣም ደስ የሚያሰኝ ለእኛ ለሁሉ ኢትዮጵያ ሕዝብ እንደዚህ ላይሆን ይችላል፣ ግን በጣም ደስተኛ ሰው ነበርኩ ነው የምለው። በእውነቱ ትዳርን በተመለከተ ዘመዶቼን አስቸግር ነበር። እኔ እንደው አላገባም እያልኩ አንድ አጎት አሉኝ ከአባቴም የበለጠ የሚቀርቡኝ የሚደፍሩኝም ማለት ይቻላል። ምንድን ነው ያንተ ነገር እኮ ምንድን ነው የምታስበው? ትምህርትህን ጨርሰሃል፣ ለምን አታገባም? ዝም። እኔ እንደሚመስለኝ እዚያ ፈረንጅ ሀገር የፈረንጅ መልክ ስታይ ቆይተህ እዚህ ጠይም ሆኖብሃል። ሰው የጠይም ቆንጆ እኮ አለ። ትኩር ብለህ ተመልከት። ቆንጆ ጠይም አለ እዚህ ሀገር፣ ፈረንጅ ብቻ አይደለም። እንደ የቀረው ቢቀር ስታየት ሰውነት የሚደነግጥላት ሴት የለችም። እኔ አሁን በቅሎ ስገዛ እንኳ ሰውነቴ የደነገጠላትን በቅሎ ነው የምገዛው እንጂ እንደዚህ ብዬ አልገዛም። የለችም።
እንግዲህ ባለቤቴን አይቻት አንድ ቦታ እንደዚህ አልነገርኳቸውም። ደስ የምትል ነበረች። አንዲት ልጅ አለች እና እንዴት እንዲህ ምንድን ናት? ግን በእድሜ በጣም ስለምበልጣት ስንት ዓመቷ ነው? 19 ሆጃ ጉድ! ቀንድ እስክታወጣ ነው የምጠብቀው። አሁን ነው የምትደርስብህ። እኔ እንግዲህ ያን ጊዜ 12 ዓመት እንደዚህ ይበልጣታለሁ። በሌላውን ተው፣ ሰውነት ይደነግጥላታል። አንድ ቀን ስቆጣት ስትቆጣ ደስ ይለኛል። ትግባ እሷ ትግባ ብያለሁ። ትግባ ሌላ ምን ሌላም ትግባ እንዳሉት ሆነ። እና የት ተዋወቃችሁ? እንግዲህ ታሪኩ እንዲህ ነው አጭሩ የምነግራችሁ። ብላቸው አስራት የሚባል ወዳጅ ነበረኛል። በህይወት አሁን ታሟል። ስዊድን ሀገር ሚኒስትር ነው። እኔም እሱም ወጣት ሚኒስትሮች ነን። ምን ይለኛል አንድ ቀን፣ አንተ ትዳር የለህም፣ ፋሲካ ሲሆን ያው የሰራተኛ ምግብ ነው የምትበላ። ፋሲካ እኮ ለየት ያለ እና ባለቤቴ የሰራችው ምግብ አለ። ለዛሬ አንተ አንድ ሁለት ጓደኞቼ ጋብዣለሁ ብሎ ከቤቴ ስንወርድ ሂልተን ስንደርስ ትንሽ ጊዜ እንስጣት፣ አንድ ሰዓት ተጨማሪ እንድታዘጋጅ እና እዚህ ገብተን ሻይ እንጠጣ እንዲህ አለኝ። ገባን። ሻይ ጠጥተን ስንወጣ አንዲት መልከቀና ልጅ ትመጣና ጋሽ በላቸው አባቴ ያዘጋጅልኝን ጊፍት ሾፕ እንትን ውስጥ ነው ሂልተን ውስጥ ላሳይህ ትለውና ሲሄድ ና እንሂድ። ገባሁ። እዚያ ስታስረዳ በጣም አንደበቷ ሌላ ነው። እንዲህ ነው ብዬ ዝም ብዬ እኔ እንደሌለው ተቆጥሬያለሁ። ያን ጊዜ ደግሞ ልጃገረዶች እንደማያውቁት ሰው በምንም አይነት አነጋገሩ። እሱን አነጋገረች። ምናለች? ስንወጣ እቺ ቆንጆ ልጅ የማ ልጅ ናት አልኩት። ቆንጆ ናት አልከኝ አለ። የጠየቅኩህን ጥያቄ መልስ። እሱን ለእኔ ተወልኝ። የማ ልጅ ናት እቺ ቆንጆ ልጅ ነው ያልኩህ? ከሌ የሚባል አላውቀውም። ከዚያ በኋላ አወኩ። ግን በምን ሰበብ እዚህ ሱቅ ልመጣ እችላለሁ ብዬ ሳስብ ከእንግሊዝ ሀገር በሳምንት አንድ ጊዜ የሚመጣ ኦብዘርቨር የሚባል ሳምንታዊ ማጋዚን አለ። እሱን ያኔ የምገዛ ጆኖፖሎስ የሚባል ግሪክ ፒያሳ ይባል እዚያ ነበረ። እኔ መስሪያ ቤቴ እዚህ ፍሎሃ ቀይ መስቀል መስሪያ ቤት ነበር። ያን ጊዜ የኢትዮጵያ ልማት ባንክ እዚያ ነበረ። እኔ ያኔ ልማት ባንክ ስራ አስኪያጅ ስለነበር ከዚያ ወደ ቤቴ ሲሄድ በሂልተን ነው የማልፈው። እዚያ ምን አስኬደኝ? በሂልተን እያለልኩ በሳምንት ከዚያ ጋዜጣውን እገዛለሁ ብዬ ወሰንኩ። ከዚያ የሚቀጥለው ሳምንት መጣሁ። ትንሽ ሰበብ እንግዲህ ሆነኝ እሱ ለማነጋገርም እሷንም ለማየት እና እኔ እንግዲህ በሳምንት ስለምገዛ ይህን አስቀምጪልኝ፣ እንዲህ ያለ አገልግሎት አንሰጥም። የመጣ ይገዛል፣ ካለቀ አለቀ፣ እንደዚህ እናደርግ። እንግዲህ እንትን ነው አታስቸግረኝ ነው። የሚቀጥለውን 3-4 ሳምንት አከታተይ መጥቼ እንግዲህ አሁንም ቢሆን ብታስቀምጪልኝ፣ እንዲህ ያለ አገልግሎት አንሰጥም ብዬዎታለሁ። አንሰጥም፣ ካለቀ አለቀ። እንግዲህ ተስፋ መቁረጥ አልቻልኩም። ሳይ ተስፋ ተቆርጦ የሚኬድባት ልጅ አይደለችም። እዚያው መጠንከር ነው። ቆየው እና አንድ ቀን ግብዣ ብጋብዝሽ እዚህ ሌላ አይደል እዚህ ሂልተን ማዶ መቀመጫ አለ፣ ሻይ አባቴ ከማንም ሰው ግብዣ እንዳትቀበል ብሎኛል ማለት ነው። ሌላ ጊዜ መጣሁ። የአይኔ ጥያቄ እንዳለ ነው። በፈለግሽ ሰዓት ስትወሽኒ እዚሁ ነው የምጋብዝሽ። ቆይ እንጂ ሳምንት 4 ሳምንት በኋላ ያ ጥያቄ አለኝ ስላት እኔ እኮ አለች ነግሬዎታለሁ፣ አባቴ የማንም ግብዣ አትቀበይ ብሎኛል። ከተቀበልኩ ስትል ጆሮ ዝሆን ጆሮ ሆነ። ከተቀበልኩ ደግሞ በሰዓት ቤቴ መመለስ አለብኝ። ያ ምንድን ነው? በሰዓት ቤቴ መመለስ አለብኝ። በጣም ከመሸ 1 ሰዓት፣ በ12 ሰዓት ነው መመለስሽ። ለካስ አባቴ አትቀበይ ብሎኛል አይሆን የምትለኝ ባክግራውንድ ቼክ ሲደረግብኝ የትምህርት ቤቷ ጓደኞች እሷ የተማረችው ናዝሬት ትምህርት ቤት
ሴንት ሜሪስ ደግሞ የሚባል አለ መሰለኝ። ክላስሜቶቿን ስጠይቅ 1-2 አገኘች። የክፍሌ ወዳጆ ሙሉጌታ ወዳጆች የእነሱ እህት ልጆች አሉ እዚያ። እንዳመልጥሽ ብለዋታል ነው ግምት ነው ካሏት በኋላ ነው ከተቀበልኩ። ከዚያ በኋላ ፈረንጅ ቢለው ከዚያ በኋላ ሂስትሪ ሳልወጣ ሳልወርድ ልል ነው በቀላሉ ያገኘኋት። ሙሉ ስማቸውን ቢነግሩን። ስሟ ሮማን ወርቅ ስብሃቱ፣ ግን ሮማን ነው የምትባለው። ስብሃቱ የሚባሉ ሰው ነው ብሔረ ጽጌ የእሳቸው ልጅ። እሳቸው ደግሞ እንዳጋጣሚ እኔ ያኔ የኢትዮጵያ ልማት ባንክ ዋና ስራ አስኪያጅ ነበሩ። ከኔ ባንክ ተበድረው ያልከፈሉ ብዙ ማስጠንቀቂያ ሁሉ ግጥም አድርጌ እየጻፍኩ አመጡ። መጨረሻ ላይ ቤታቸው በሐራጅ እንዲሸጥ አሰኘው። እኔ እንግዲህ እኔ አይደለሁም፣ ፍርድ ቤት ሄዶ አቶ ስብሃቱ ቤት በሐራጅ እንዲሸጥ ተብሎ በሐራጅ ሲወጣ ቀጥታ ቤተ መንግስት ወዳጆች ያሏቸው የአፄ ኃይለ ሥላሴ ኤደካ የሆኑ እልፍኝ አስከልካዮች አንድ ቀን እጠራለሁ ቤተ መንግስት። አፄ ኃይለ ሥላሴ በስብሃቱ ስራ ብሔረ ጽጌ በጣም ደስ ብሏቸዋል። በጣም ስራ ማለት ነው ጎበዝ ወንድ እንዲህ እያሉ ያመሰግኗቸዋል። ሄደውም አይተውላቸዋል። እና ቤታቸው በሐራጅ ሲወጣ ቀጥታ ወደ እሳቸው ይሄዳሉ። እንግዲህ አፄ ኃይለ ሥላሴ በትንሹም በትልቁም ነገር አይገቡም ይባላል፣ ግን ግንኙነት ያለው ሰው ይጠቀሙበታል። በዚያ ግንኙነት አንድ ቀን እጠራለሁ እኔ እዚያ ሄዳለሁ። ስሜ ሲጠራ ነው የእሳቸው ሲጠራ ምንም ማን ነው ደግሞ ሰው ሁለታችን ገባን። ስንገባ ምንድን ነው ያንተ ጉዳይ? እኔን ያውቁኛል፣ ግን ቁም ነገር አልቆጠሩኝም። ስብሃት ምንድን ነው ያንተ ጉዳይ? አቶ ተካልኝ ገዳሙ የሚባል ይኸው አዲስ የተሾመ የኢትዮጵያ ልማት ባንክ ስራ አስኪያጅ ያለ ቤቴን በሐራጅ ሊያሸጥብኝ ነው። ለምንድን ነው ቤቱ በሐራጅ የምታሸጥበት አሉ። ስርዓቱ ነው። እኚህ ሰውዬ አሁን የቀረቡት ብዙ ጊዜ ወረቀት ተልኮላቸው የመጀመሪያ ማስጠንቀቂያ፣ የመጨረሻ ማስጠንቀቂያ፣ ከዚያ በኋላ ጉዳዩ ፍርድ ቤት ሄዶ ፍርድ ቤት አንድ ቀጠሮ 2-3 በሌሉበት ተፈርዶ ነው እዚህ የደረሰው ጉዳዩ። እሱን ዝም አሉ ጃንሆይ። አሁን ለመሆኑ እሱ ገንዘቡን ቢከፍል ምን ታደርገዋለህ ያንን ገንዘብ አለ። በልቤ አዲስ ኢኮኖሚክስ መጣልኩና ጃንሆይ እኚህ ሰው ያገኙትን እድል ለማግኘት ብዙ የተሰለፉ ብድር የሚጠይቁ ሰዎች ምን ላድርጋቸው እዚህን ሰዎች አልኳቸው። እንግዲህ እንዲህ ያለ ጠንካራ ክርክር ሲመጣባቸው አፄ ኃይለ ሥላሴ አይናቸውን ጨፍነው በስታዋይና ቆም አሉ። ግን እኮ ገንዘቡ እሱም እጅ ሆነ ሌላም ሰው እጅ ሆነ እስከሰራ ድረስ ለሀገራችን ምን አስጨነቀ አንተ? እሱ እጅ ሆነ እድል እሳቸው ያላገኙት እድል እንዲያገኙ ተሰልፎ ነው የሚጠብቀው ሰው። ስማ ስብሃት ዞሩ ፈረዱ። ውዝፉን ግማሹን ስጠዋ ክፈል፣ አንተ ደግሞ ለተቀረው ጊዜ ስጠው፣ ሐራጁን አንሳ። ሐራጅ አንሳ የሚሉት እንግዲህ ፍርድ ቤት ከታች የፈረደውን ማሻሻል ማለት እሳቸው ልብ አድርጎ የመጨረሻው ዳኛ ናቸው ኢትዮጵያ ውስጥ። ንጉሠ ነገሥት ጠቅላይ ፍርድ ቤት አለ፣ ችሎት ነው የሚባለው፣ ዙፋን ችሎት። በዚያ ስልጣናቸው ነው። ወይም ግማሹን ክፈለው፣ አንተ ደግሞ ሐራጁን አንሳለት፣ ጊዜ ስጠው ለተቀረው። አለቀ። ሶሎሞኒክ ጀስቲስ አንተ ሶሎሞኒክ ይሁን አላ ቤቴ ቢሮ ሄጄ ግጥም አድርጌ ይሄ ጉዳይ ግርማዊ ንጉሠ ነገሥት ፊት ቀርቦ በዚህ ተወሰነ ይፈጸም። በዚያ ተከትለውኝ ይመጣሉ ለካሳቸው። ያን ፋይል ከላኩ በኋላ የኔ ጸሐፊ ትመጣና አንድ ሰው ላነጋግራቸው አቶ ተካልኝ ይላል። ቀጠሮ አላቸው የላቸውም? ታዲያስ አሁን ቤተ መንግስት አብረን ነበር። ይግቡ ገቡ። እርስዎ ለምንድን ነው እኔ እዚህ ያለው እኔን ዘለው አፄ ኃይለ ሥላሴ ግቢ የሚሄዱት እኔን እዚያ የሚከሱ ምንድን ነው ምክንያቱ? ስንት ሳስተናብራለ እዚህ አቶ ተካልኝ እርስዎ ቢሮ ቀጠሮ አግኝቶ ከመገናኘት የአፄ ኃይለ ሥላሴ ቢሮ ይቀላል። እዚያ በሁለተኛው በሶስተኛው ቀን እገናኛለሁ። እርስዎ እኮ በጭራሽ ችግር ምንድን ነው ችግሩ? የእርስዎ ጸሐፊ አለች እዚያ በትረየስ ይዛ እንትን የምትጠብቅ። እንግዲህ በቅደም ተከተል ነው የሚመጣው ሰው ሁሉ ቅደም ተከተል አድርጊና በዚያ ነው ካለቀ በሚቀጥለው ሳምንት እንደዚህ። አንዳንድ ጊዜ 15 ቀን ይቆያል ቀጠሮ። ማን ይችላል?
እርሶ አፄ ኃይለ ሥላሴን ማግኘት እንዴ በጣም እኔ እንግዲህ አይ እንደዚህ ባይሉ ጥሩ ነው። እኔ አፄ ኃይለ ሥላሴ እንደዚህ አወዳድሮ እንዲያል ነው እንጂ አተጠቃሚ ነው አስቸግሩኝ። ግን እኮ የኔ ጸሐፊ በጣም የሚያስቸኩል ጉዳይ ያለኝ የሚል ሰው ካጋጠመሽ እኔ ከ12 ሰዓት በኋላ ቆይና 12 ሰዓት ነው የመንግስት ስራ የሚያልቀው አነጋግረዋለሁ ሰውየውን ወይም ሴትዮዋን ብያት ነበረ። ይሄን ነግራኛለች። ግን ይሄን ያህል የሚያጣድፍ ነው አቶ ተካልኝ ከ12 ሰዓት በኋላ ቁጭ ብሎ የኔን ጉዳይ ቢያይልኝ የሚያሰኝ አይደለም እኮ። የሚያስቸኩል ነገር አለ። የሚያስቸኩል ነገር አይደለም። ዛሬ ነገር የምለው ነገር አይደለም። ሳምንት እንደዚህ ያለ ቀጠሮ አይቻልም ትለኛለች። ከዚያ በኋላ ተግባባን። ከዚያ በኋላ እንግዲህ ምን እሰማለሁ? ይቺ ልጅ እኮ የእኚህ ሰውዬ ልጅ ናት። ጉድፈላ ግን እሱ እንቅፋት አልሆነም። ጉዳዩ ተፈጸመ በኋላ ይሄ ነው ባጭሩ። እዚህ ግባ በለው የሚል የአቢሲኒያ ባንክ የሚያሳትመው መጽሐፍ አለ። እዚህ ላይ ይሄ ብዙዎቻችሁ የምታውቁት የአቢሲኒያ ባንክ ምልክት ነው። ግባ በለው ጥያቄ ጠይቋቸው ነበረ አቶ ተካልኝ ከጥቂት ዓመታት በፊት። አሁን ድረስ የባንኩ አርማ ሆኖ የአደይ አበባ ምስል የመረጣት ማን እንደሆነ ቢነግሩንስ የሚል ጥያቄ ላይ ይሄ ነገር ተጽፏል። አይ እኔ የደረስኩት ከተመረጠች በኋላ ነው። ይሄ ምልክት ማን እንደመረጣትም አላውቅም። ግን የማስታውሰው ባለቤቴ የኢንቴሪየር ዲዛይን ባለሙያ ናት። የስዕል ስራዎቿንም ትሰራ ነበርና ከዚህ በፊት የነበረችውን የአደይ አበባ አርማ ሸፈፍ ያለች ስለነበረች ባለቤቴ ማስተካከያ አድርጋ በግራፊክስ ስራ በዳይመንድ ቅርጽ በመስጠት ይበልጥ እንድታምር አድርጋታለች። ስለዚህም የአቢሲኒያ ባንክ ላይ የኔ ብቻ ሳይሆን የባለቤትም ትልቅ አሻራ አለበት የሚል ወይዘሮ ሮማን ስብሐት የሰሩት ነው። ይሄ እሳቸው ከዚህ በተጨማሪ አሜሪካ ሀገር የኢንቴሪየር ዲዛይን እና ፕሮዳክት ዲዛይን ተምረው የኢትዮጵያ የቱሪዝም ስራ ድርጅት አለ። እሱ ውስጥ ከነ ዣክ ዱቦis ጋር ከነ አቶ ማሞ ጋር ስራ ሰርተው ነበረና በዚሁም ያላቸውን አስተዋጽኦ ሪኮግናይዝ ማድረግ እንፈልጋለን። ካሽካሳ ኮምፎርታብል ከሆኑ ማውራት እንችላለን። እሺ እንግዲህ ሴንሲቲቭ ጥያቄ ነው፣ ጊዜም አስቸጋሪ ነው ለኔ። ለማንኛውም ባለቤቴን ያገኘኋት ያው በቤተሰብ ነው። እኛ የሲዳሞ ሰዎች ነን። አስተዳደጋችን እንግዲህ ድሮ ሲዳሞ ሲባል አሁን ሲዳሞ ብቻ ሳይሆን ብዙ ነው። ሲዳሞ ማለት ድሮ ሲዳሞ አሁን ሲዳማ የሚባለው ጀምጀም ማለት ክብረ መንግስት ምናምን፣ ነጌሌ ቦረና ደግሞ እንትን ማነው ያቤሎ፣ እዚያ ደግሞ ወላይታ 6 አካባቢ ነበሩ አውራጃዎቹ። ይሄ ተጠቅልለው ጠቅላላ የሲዳሞ ጠቅላይ ግዛት ነበር የሚባለው። እኛ የምናውቀው እንደዛ ነው። እኛ የሲዳሞ ሰዎች ነን የምንለው ሁልጊዜ የትም ጋር ብትወለድ የሲዳሞ ሰዎች ነን። ግን አመጣጣችን ከሌላ ጋር ሊሆን ይችላል። ግን ኑሯችን ወይም ደግሞ ሰው ሲጠይቀን የሲዳሞ ሰዎች ነን የምንለው። በዛ የሲዳሞ ሰው ደግሞ ይዋደዳል በጣም። ቤተሰብ ለምሳሌ አንዱ ቤተሰብ አዲስ አበባ የገባ ካለ እዛ ሲዳሞ ያለው ሰው ያለ ጥያቄ ልጁን አምጥቶ በላንተ ጋር ተቀምጦ ይማር፣ አንቺ ጋር ተቀምጦ ይማር ነው የሚባለው። ስለዚህ ምንም እንደ ዛሬው ችግር ምናምን የለም። ስለዚህ እንደዛ አይነት ሁኔታ ላይ ስለነበረ የኔ እህትና የባለቤቴ ዘመዶች አንድ ጋር ይኖሩ ነበረ። ስለዚህ በዚያ ምክንያት ተዋወቁ። እኔ ትምህርት ጨርሼ እዚህ ስራ መብራት ኃይል አግኝቼ መብራት ኃይል ስገባ ወደ ልደታ ነበር የምኖረው። ስለዚህ ልደታ አካባቢ አንድ የሲዳሞ ሰዎች አሉ እህት የምታውቃቸው። ስለዚህ እኒህ የባለቤቴ እናት ነበሩና እሳቸው እዛ ጋር ቤት ተከራይቼ ስራ ጀመርኩ ማለት ነው። እና በዛ ትውውቃችን ጀመረ። የተዋወቅን ብዙ እዛው ቆየን። ግን መካከል ላይ እርግጥ እኔ ትምህርት ፍላጎት ስለነበረኝ መካከል ላይ ስራ እንትቼ ወደ ጀርመን ሀገር ሄድኩ ለትምህርት። አክቹዋሊ ለትምህርት ሳይሆን በዚያን ጊዜ ጀርመን ሀገር ቪዛ አያስፈልግም ነበር፣ በጃንሆይ ጊዜ ማለት ነው። ማለት ዝም ብሎ ነው የሚካሄደው። ማለት ማንም ኢትዮጵያዊ እኔ እንደውም ፓስፖርት ጠፍቶ በሊሴ ፓሴ ነው የሄድኩት። ሊሴ ፓሴ ማለት 2 ሉክ ወረቀት ማለት ነው። ስለዚህ እኔ ይዤ ሲሄድ እንደውም ስገባ እዚያ
ዲፕሎማ ነው እንደያዝከው ምናምን ይሉኝ ነበር። ፓስፖርት የለኝም። ስለዚህ በዛ አይነት በቀላሉ ይገባ ነበር ጀርመን። በዛ ነው የገባሁት። እኔ ገብቼ ትምህርቴን እዛው ቀጠልኩ ማለት ነው አክቹዋሊ። ስለዚህ በመሀከል ላይ ተለያየን። እሷ እዚሁ ኢትዮጵያ ነበረች፣ እኔ እዛ ነበርኩ። እዛ ትምህርቴን ኦልሞስት ጨርሼ ለእረፍት ወደዚህ ስመጣ እንደ አጋጣሚ እሷን አገኘኋት መልሼ ማለት ነው። ልጠይቃቸው ሄጄ ነበረ። ሲዳማ ሰዎች ናቸው። ሲሄድም እነሱ ጋር ተሰናብቼ ነበር የሄድኩት። ስለዚህ እነሱ ጋር ተመልሼ ስመጣ እሷም እዛ አለች እና ስለዚህ ምንም እንኳን የዚያን ጊዜ ጀርመናዊት ጓደኛ ብትኖረኝም እዚህ መታ የነበረችውና እንዴት ወደዚህ ሀገር ትመለሳለህ አለችኝ። ስለዚህ እሷ ምክንያቱም እመጣለሁ እኔም እሄዳለሁ አለችኝ። አብረን እሷ እኔ አንድ ወር ቀድሜ መጣሁ። ምክንያቱም እኔ ባለ ሀገር መሄድ ነበረብኝ እንደዚህ እሷ መሄድ ስለማትችል ከአንድ ወር በኋላ ነው ያልኳት። ከአንድ ወር በኋላ መጣች። ስለዚህ ከመጣች በኋላ እችኛዋን ባለቤቴን ሂሩት ትባላለች። ሂሩት ደጀኔ ይርዳው ይባላሉ። እንግዲህ ያው የሲዳሞ ሰው ቢሆንም ጎንደሬዎች ናቸው። ስለዚህ ይርዳንቶ በመባል ይታወቃሉ። እንግዲህ ብዙ ፋሚሊ ስለሆነ ምናምን ማለት ነው። ስለዚህ እነሱ ጋር መጣሁና እሷም አለች እዚያ። ስለዚህ አሁን ከዚች ከፈረንጂቱ ጋር አብረን ብዙ ቦታ ሄድን። ድሬዳዋ ምናምን ሀገር አሳየኋት ምናምን ሳያት እኔ ደግሞ ወደ ሀገሬ የመመለስ ፍላጎቴ ከፍተኛ ነው። ኦልሬዲ ፕላን አድርጌያለሁ። ስለዚህ እኔ ጀርመን አልቀመጥም። ስለዚህ ከጨረሱ የስዊዝ ስራ ነበረ፣ የቢቢሲ የሚባል ኤቢቢ ይባላል አሁን እዛ ስራ ነበረ። ስለዚህ ወደ ሀገር የመመለስ እንጂ እዛ መኖር ፍጹም ፕላን አልነበረኝም። እንዲያውም በዚያን ጊዜ ዚምባብዌ ነፃ የሆነችበት ጊዜ ስለነበረ ብዙ ነጮች ምናልባት ስለሚለቁ ፕሮፌሽናል ይፈልጉ ይሆናልና ስለዚህ እዛ ብሄድስ ምናምን የሚልም ሀሳብ ነበረኝ። ግን አልሄድኩም። ምክንያቱም አባትና እናቴ ደግሞ እድሜያቸው ትንሽ ገፋፍለው ስለተቀመጡ ከነሱ ጋር እንኳን ትንሽ ጊዜ ልቀመጥ ብዬ አክቹዋሊ ወደዚህ መጣሁ። እሷን አገኘኋት። ፈረንጂቷ እንዳልኩት ሳያት በፍጹም እዚህ ሀገር መኖር የምትችል አይደለችም። ስለዚህ አየኋት፣ ድሬዳዋ ወሰድኳት። ቋንቋ ሁልጊዜ አማርኛ ለምሳሌ ስለምን ስንናገር መተርጎም አለብኝ ሁልጊዜ ወዲያውኑ፣ ያለበለዚያ ሌላ ነገር ያወራን ስለሚመስላት ትቀየማለች ምናምን። በጣም ብቻ አስቸገረ። ከዛ ግን እሷ ምንድነው ያሰበችኝ ያን ጊዜ ኢትዮጵያ ደግሞ አዲስ አበባ ምናምን በጣም ኢኮኖሚካሊ ወደ ታች የሆነችበት ጊዜ ስለነበረ ሰው ጎስቋላ ነው ምናምን አይታ አይ ሰውዬ ይሄንን አይቶ እዚህ አይቀመጥም ጀርመን ሀገር የነበረ እስከሆነ ብላ ነበር ሄደችው። ነገር ግን እኔ ደግሞ ኦፖዚት ነበርኩ። እንደውም እዚህ መጥቼ ከዚህ ከድሃ ህዝብ ጋር አብሬ መኖርና እንደዚህ ማድረግ አለብኝ እንጂ እዛማ አልቀመጥም ብዬ ወሰንኩና እዚህ መጣሁ። እችኛዋን እንግዲህ ያን ጊዜ አገኘኋት። ስለዚህ ከሷም ጋር እንግዲህ አንዳንድ ወሬ አወራን። ከዚያ በኋላ ተመልሼ ሄድኩ። እዚህ ከሷ ጋር ተነጋግረን እንግዲህ ምንድነው አሁን ሰርግ ምናምን ከምትይ አሁን ወደ እኔ ጋር ጀርመን ነይና አውሮፓን ጎብኝተሽ ብትመለሽ ይሻላል በገንዘቡ። አሁን ምንም ሰርገን ለሰው ዝም ብለን ከማብላት ይልቅ እኛ አገር አይተሽ ብትመጪ ይሻልሻል ምናምን አልኳት። ተስማማች። አገር አይታ መጣች። ከዛ የመጀመሪያ ልጃችን እዛው ተጸነሰ ማለት ነው። ምን ልክ ልንለው ነበረ ታው ነው እና ተመልሼ እንግዲህ ወደ ሀገር የመጣሁ እኔም ማለት ነው። እሷም ተዘጋጀች። ስለዚህ በዚያን ጊዜ እንግዲህ ያው ቤትም የለንም። ያው ከሷ ቤተሰብ ጋር አብረን ገባን። እሷ እናትዬ ነበሩ። ስለዚህ ማለት ይሄ ሁሉ እንትን ነው ማለት አንዳንድ ሰው አይገባም እኮ። ለምሳሌ እኔ ሚስቴ እናት ቤት አልገባም ወይም ደግሞ እንደዚህ ሚስቴ ዘመዶች ጋር አልገባም ምናምን። ግን እንደዛ አልነበርንም እኛ። በደንብ ተነጋግረን ከዛ እንደዛ ከሷ ጋር አብረን ለተወሰነ ጊዜ ቆየን ማለት ነው። የራሱ እንደ ትምህርት መወሰድ ያለበት ነው ብዬ ማስበው አንድ። ሁለተኛ ከዛ በኋላ ሌላው ነገር ምንድነው ዋናው ደግሞ አንድ ሰው እኛ እንግዲህ ትራዲሽናሊስቶች ነን ማለት ይቻላል። ምክንያቱም እኛ ምንድነው ተወለድን፣ አደግን፣ ተማርን ወይም ገበሬም ከሆነ ግብርናችን ይዘን ከዚያ በኋላ ሚስት ማግባት፣ ከዛ መውለድ፣ ከዛ ልጆችን ማስተማር፣ ከዛ እነሱን ማሳደግና አንድ ቦታ ማድረስ። ገበሬም ከሆኑ እዚያው መሬት ጥግ ሰጥቶ እዚያው ያርሳል። ከዚያ በኋላ የኛ ፋንታ መሞት ነው እንግዲህ። ስለዚህ
በዚህ መስመር ውስጥ እንግዲህ ብዙ የሚስቶች ሚና በጣም ትልቅ ነው በኔ ታሪክ ማለት ነው። ማለት ሰርተህ አይተህ ወደ ቤት ስትገባ ጥሩ ኤንቫይሮንመንት ከሌለ በጣም አስቸጋሪ ነው የሚሆነው። ስለዚህ ይሄ በጣም ትልቁ የእሷ ነው። እኔ አሁን ሌላው ይቅርና ሸሚዜን እንኳን ገዝቼ አላውቅም ማለት ነው። እና እንደዛ ነበረች። ስለዚህ ዲፍረንት ፐርሰን እና አብረን ብዙ ሰራን፣ ተለያየን። ተመስገን ልጆች አሉ፣ እነሱ እናያለን። በጣም እናመሰግናለን። በጥሩ ሁኔታ መጽሐፋቸው ላይ ስለተገለጸ መጽሐፋቸው ላይ በዝርዝር ማንበብ ትችላላችሁ። ጋሽ ተካልኝ ቅድም ስለ ሐራጅ ሲያወሩ መፍትሄ ሶሎሞኒክ ውሳኔ ተወስኖ አቻችሎ ግማሹን ክፈል ብለው የሰጡትን ፍርድ አሁን ከእርሶ ነው የምንሰማው። አቶ ካሳ መጽሐፍ ላይ ስለዚህ ነገር በጣም የመንግስት ባለስልጣናት ሁሉም ሊያነቡት ይገባል ብዬ የማስበው አንድ ምዕራፍ 11 ቦታ ላይ አለና ከጉምሩክ ሰዎች ጋር ያለ ነገር ምን ይላል? አለማትረፍ አትችልም የሚሉ የጉምሩክ ሰዎች እና አሰራሮች እንዴት ነጋዴውን ችግር ውስጥ እንደሚከቱ፣ ግብር የማይከፍሉ ነጋዴዎች፣ ከዛ ደግሞ ሊከስሩ የደረሱ ንግዶችን በማገዝ ቅድም ልክ ቀዳማዊ ኃይለ ሥላሴ ሰጡት እንዳሉት ውሳኔ በማገዝ ብዙ ድርጅቶች ከመውደቅ ይድኑ ነበር የሚል ከንግድ ዙሪያ ከህግ ጋር በጣም በሚገርም መልኩ ፋንታስቲክ በሆነ መልኩ ተቀምጧልና በጣም ሳብሊሚናል በሆነ መልኩ ባልታቀደ መልኩ ግን የሁለታችሁ በእነዚህ ዙሪያ ላይ ያለው ነገር በጣም ጥሩ ትምህርት ነው ብዬ ወስደዋለሁ። እና ይህንን ያላነበባችሁ እነዚህ እኛ ምንም የስነ ጽሁፍ ልምምድ የለንም፣ ሙያችን አይደለም። መደበኛ ዜጎች እሑድ ማታ ተሰብስበን ስለ ኢትዮጵያና በኢትዮጵያ ዙሪያ ስላሉ መጽሐፍት ነው የምናነበው። ግን ከነሱ ከተጻፉ መጽሐፍት መካከል መስትሪድ ሊስት ውስጥ ከገቡት መካከል ይሄ ተራሰው ከራሞት የካሳ ወልደ ሰንበት ቡልቡላና ሪፐብሊካንስ ኦን ዘ ትሮን የተካልኝ ገዳሙ ይካተትበታልና ይሄ አይ ቲንክ አማዞን ላይ ነው የሚገኘው። ማርኬት ላይ ብዙ የሚገኝ አይደለም። የአማርኛውም እዛ ላይ አለ። ይሄ ግን በደንብ ይገኛል። የተወሰኑ እዛ መግቢያው መዳረሻው ጋር ይገኛልና እሱን እንድታየው እንጋብዛለን። ብሬክ ላይ ራን እናደርገዋለን። ይሄንን አርትወርክ የሰራው የአንበሳ ማስታወቂያ ውብሸት ወርቅ አለማው ናቸው። እስካሁን ድረስ አቢሲኒያ ባንክ ይጠቀምበታል። ግባ በለው የሚል መጽሔትም አላቸው። አይ ቲንክ ኤቲኤምም ልታወጡ ስትሉ በዛ ነው ኮሚኒኬት የሚያደርገውና በማስታወቂያ ዘርፍ በጣም ትልቅ አስተዋጽኦ ያደረገ አይ ቲንክ ከዛም ያለፈ ኢምፓክት ያለው ስራ ነው። የውብሸት ወርቅ አለማው እሳቸውን በዚህ እናመሰግናለን። መጀመሪያውን አብረን ስለተወያየን በጣም እናመሰግናለን። የሁለተኛው ዙር